بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بزاريو بخوز عقيدة درساتين بقطعيو كفل تغنايتنا الملد يزاريو رئيس المياوراو باللفو يجمرنو سل الشرك جمع نبرا أنواع الشرك الأكبر يتعلق الشرك عينات تعلق الشرك እንግዲህ ሽርክ ነው በአላህ ላይ ትልቁ ወንጀል ብለናል የትልቁ ሽርክ አይነቶች ሱአል ጥያቄ هل نستغيث استغاثة በጭንቅ ጊዜ ጥሪ ይድረሱልኝ ማለት بالاموات በሞታን او الغائبين ወይም በህይወት ኑረው ሩቅ በሆኑ አካላቶች የይድረሱልኝ ጥያቄ በጭንቅ ጊዜ የይድረሱልኝ ጥያቄ እናቀርባለን جواب لا نستغيث بهم በእነሱ የይድረሱልኝ ጥያቄ አናቀርብም በቃ ሞተዋል አይሰሙም ለምንድነው ታዲያ የት ነው የሚደርሱልን ራሳቸውም አልደረሱ قال الله تعالى الله እንዲላል والذين يدعون من دون الله እነዛ ከአላህ Subhanahu Wa Ta'ala ውጪ የሚጣሯቸው የሆኑ አካላቶች لا يخلقون شيئا ምንም ያልፈጠሩ ናቸው የሞቱ ሰዎች የፈጠሩት ነገር አለ ዝንብ እንኳን አይፈጡም وهم يخلقون እነሱ ራሱ ተፈጣሪ ናቸው የተፈጠረ ሰው ደግሞ ምን ሊሰጥህ ያው ሞቶ ማለት አምዋቱን ሙታኖች ናቸው غير احياء ሕያው አይደሉ وما يشعرون የማያውቁ ናቸው እነዛ የሚለመኑ አካላቶች አያነ ይባሱን መቼ እንደሚቀሰቀሱ ቂያማ መቼ ቆሞ መቼ ስራቸው ተመዝኖ መቼ የጀነትና የጀሃነም እንደሆኑ የማያውቁ ናቸው አላህ ድክመታቸውን በቃ ገለጸ ከመንገር በኩልም እንደ አላህ የሚናገር የለም መቼ እንደሚቀሰቀሱ የማያውቁ ሰዎችን እንዴት ነው ሰው የሚለምነው በሌላ ማያ استغيثون ربكم ጌታችሁን እኮ ድረስልኝ ብላችሁ ብትጠሩት استجاب لكم እሱ ይመልስላችኋል አላህ በቂ ነው وقال صلى الله عليه وسلم يا الله መልእክተኛ ብለዋል يا حي انت ሕያው ይሆንክ يا قيوم ራስን ተብቃቅተ ሰውን የምታብቃቃ ይሆንክ ፍጡራኑን የምታብቃቃ برحمتك بإذنته استغيث ዳታህን ጠይቃለሁ በእዝነትህ በአላህ ማለት ነው حسن رواه الترمذي حسن ነው ሐዲሱ ጥሩ ነው ኢማም الترمذي ዘግበውታል سؤال ጥያቄ هل تجوز الاستعانة بغير الله استعانة ደግሞ በማንኛውም ሰዓት አላህን እርዳታ መጠየቅ ነው ላት እና ከአላህ Subhanahu Wa Ta'ala ውጪ ባሉ አካላቶች ኢስቲዓና ይድረስ እገዛ መጠየቅ ይቻላል لا تجوز አይበቃ ከአላህ ውጪ ያለን አካል እገዛ መጠየቅ ወደሊሉ قوله تعالى ለዚህም ማስረጃው የአላህ Subhanahu Wa Ta'ala ቃል إياك نعبد አንተን እንገዛለን وإياك نستعين በአንተ ብቻ እንታገዛለን አለቀ በቀን 17 ጊዜ ይሄንን ቃል ነው እንገባው ስለዚህ እገዛ በማን ነው ከአላህ ብቻ قوله صلى الله عليه وسلم يا الله መልእክተኛ ምን አሉ اذا سألت የጠየቅ ጊዜ አሉ فاسأل الله አላህን ጠይቅ ገንዘብ ስጠኝ ልጅ ስጠኝ ሚስት ስጠኝ ባል ስጠኝ ጤና ስጠኝ አላህን ብቻ ለምን وإذا استعنت እገዛን በጠየቅ ጊዜ فاستعين بالله بالله ታገዝ በቂ ነው እሱ የት ሄዶ ነው ሌላ አካል መጣር ሐዲሱ ሐሰን ነው ሷሂህ ነው ኢማም الترمذي የዘገቡት የሆነ ሐዲስ ነው ማለት ነው ሌላኛው سؤال ጥያቄ هل نستعين بالأحياء ህይወት ባላችሁ በህይወት ባሉ ሰዎችሳ እገዛን እንጠይቃለን እንዴ በህይወት ያሉ ሰዎችን እገዛን እንጠይቃለን እንዴ ከተባለ ጀዋብ ነዓም በህይወት ያለን ሰው እገዛን እንጠይቃለን
ምን አይነት እገዛ? ፊማ የቅዲሩነ ዐለይህ በሚችሉት በሆነ ጉዳይ ላይ የሰው ልጅ የሚችለው የሆነን ጉዳይ እገዛን መጠየቅ ይቻላል። አንዳንድ ሰዎች ከአላህ ስብሓንሁ ወተዓላ ውጪ ባሉ አካላቶች ኢስቲጋሳ ኢስቲዓና ማድረግ አይቻልም ሲባል ይኸው መረዳዳትንም መተጋገዝንም ከለከሉን ይላል። ያ ማለት አይደለም። አላህ የሚችለውን ነገር አላህ ብቻ ማድረግ የሚችለውን ነገር ሰውንም ሆነ ጂንንም መለመን አይቻልም፣ እገዛን መጠየቅ አይችልም ነው እንጂ ሰዎች የሚችሉትን ጉዳይማ እገዛ እንጠይቃለን። አሸክመኝ፣ ስልኬን ስራልኝ፣ ልብሴ ተበላሽቷል ተኩስልኝ፣ እገዛ ነው አይደል? ቤት አሳራኝ፣ ይሄ ይቻላል ማለት ነው። ቃለ ተዓላ አላህ እንዲህ ይላል፣ ወተዓወኑ ተረዳዱ፣ ተጋገዙ፣ አለል ቢሪ በመልካም ስራ ላይና ወተቅዋ አላህን በመፍራት ላይ ተጋገዙ። ያ ማለት አንዳችሁ አንዳችሁን ያግዝን፣ ዱንያ ላይ እንተጋገዛለን። ታዲያ በምንችለው ጉዳይ ላይ ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ፣ ወላሁ አላህ ፊ ዐውን ለዐብዲ በባሪያው ጉዳይ ላይ ነው። ማካነ ለዐብዱ ባሪያው እስከሆነ ድረስ ፊ ዐውኒ አኺህ በወንድሙ ጉዳይ ላይ አላህ ባሪያውን በማገዝ ላይ ነው። ባሪያው ወንድሙን በማገዝ ላይ። ስለዚህ ወንድም ወንድሙን ያግዛል። ይሄ ሰዋዊ መተጋገዝ አይደለም የተከለከለው። አላህ እንጂ ልጅ መስጠት የሚችለው ማን ነው? አላህ ነው። ስለዚህ ከሌ ሆይ ልጅ ስጠኝ ቢባል ይሄ ገዛ ነው አይደለም። ስለዚህ አይቻልም። ሱአል ጥያቄ هل يجوز النظر لغير الله ከአላህ ውጪ ስለዚህ ከትልልቅ ወንጀሎች ከሽርክ ከታላቁ ሽርክ የሚባሉት አንዱ ምንድነው? ዱዓን ከአላህ ውጪ ላሉ አካላቶች ማድረስ፣ ኢስቲዓናን አላህ እንጂ ሌላ የማይችለውን ጉዳይ መጠየቅ፣ ኢስቲጋሳንም እንደዚሁ። هل يجوز النظر لغير الله ሌላኛው ከትልቁ ወንጀል አንዱ ከአላህ ውጪ ላለ አካል ስለትን መሳል። ስለዚህ هل يجوز ይፈቀዳልን النظر لغير الله ከአላህ ውጪ ላለ አካል ስለት? ጀዋብ ላ የጁዙ ነዝር ስለት አይበቃም፣ ኢላ ሊላህ ማለት ለአላህ እንጂ። ስለት በመሰረቱ ሱና አይደለም፣ ምንም ያደርገው ነገር የለም። ግን የተሳልን ጊዜ መሙላት አለብን። ከተሳልንም ለአላህ ነው። ላ የጁዙ ነዝር ስለት አይበቃም፣ ኢላ ሊላህ ማለት ነው። ሊቀውሊህ ተዓላ ለአላህ ስብሓነሁ ወተዓላ ንግግር ነው። ረቢ አለች የመርየም እናት ሐና። የመርየም እናት ሐና እንዲህ ስትል አላህ በሱረቱ አሊ ኢምራን ይገልጽልናል። ኢኒ ነዘርቱ ለከ እኔ ለአንተ ተስያለሁኝ አለች። ማፊ በጥኒ በጽንሴ ውስጥ ሆዴ ውስጥ ያለውን ሙሐረረን ወንድ ልጅ ማለት ነው። ሙሐረር የሆነ ንጹህ የሆነ ወንድ ልጅን ተስያለሁኝ አለች። ያው የወለደችው መርየምን ነው። ነገር ግን ሙሐረረን ሲል ወንድ ነው። ሴት ብትሆን ሙሐረረተን ትል ነበር። አላኩል ሐል ንጹህ የሆነ ወንድ ልጅ እንዲሆን በሆዴ ውስጥ ያለው ተስያለሁ አለች። ለማን ተሳለች? መርየም ለአላህ። ወቀውሉሁ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም አሉ መን ነዘረ የተሳለ ሰው አን ዩጢዕ አላህን ለመታዘዝ የተሳለ ሰው አላህ ይህንን ሐጃዬን ካወጣልኝ እሰግዳለሁ፣ እጾማለሁ፣ እቀራለሁ ያለ ሰው ፈልዩጢዕሁ ይታዘዘው ወይም ስለቱን ይሙላ። ወመን ነዘረ የተሳለ ሰው አን ያዕሱየሁ ሊያምፀው ፈላ ዩዕሲህ እንዳያምፀው አላህ ይህንን ካደረገልኝ ኸምር ጠጣለሁ፣ ዚና ሰራለሁ፣ ሰው ገላለሁ፣ እዘርፋለሁ ብሎ የተሳለ ሰው ጉዳዩ ሲሳካለት ስለቱን መሙላት የለበትም። ረዋሁል ቡኻሪ ዘግበውታል። ስለዚህ ለመጥፎ ነገር የተሳለ ሰው ፈላ ዩዕሲህ እንዳያምፀው ስለቱን እንዳይሞላ። ሱአል ጥያቄ ሀል የጁዙ ዘብሑ ሊገይሪላህ ከአላህ ስብሓነሁ ወተዓላ ውጭ ላሉ አካላቶች ማረድ ይቻላል? ጀዋብ ላይ የጁዝ አይፈቀድም። ከአላህ ውጭ ላለ አካል አይታረድም። ለዛፍ፣ ለቆሌ፣ ለአድባር፣ ለቀብር አይታረድም። ወደሊሉ ቀውሉሁ ተዓላ
ለዚህም ማስረጃው የአላህ ሱብሓነሁ ወተዓላ ቃል ነው። ፈሰሊ ስገድ፣ ሊረቢክ ለጌታህ፣ ወንሐር ለሱም ሰዋ። ወንሐር ማለት ኢዝባህ ሊላህ ለአላህ እረድ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል፣ ለዐነ አላህ ረግሟል አሉ መን ዘበሐ ሊገይሪላህ ከአላህ ውጭ ላለው አካል ላረደ አካል አላህ ረግሟል። ስለዚህ ትልቁ ሽርክ የሚባሉት እነማናንን በተወሰነ ደረጃ አየን። ከአላህ ውጭ ላሉ አካላቶችን መለመን፣ በማይችሉት ነገር ላይ በህይወት ያሉትን በማይችሉት የሆነ ጉዳይ ላይ መጣራት፣ ከናካቴው ደግሞ የሞቱ አካላቶችን እገዛንና እርዳታን መጠየቅ፣ ስለትን ከአላህ ሱብሓነሁ ወተዓላ ውጭ ላሉ አካላቶች መሳል፣ እርድንም ከአላህ ሱብሓነሁ ወተዓላ ውጭ ላሉ አካላቶች ማረድ ከትልቁ ሽርክ ነው እና እነዚህን ይመስላሉ ነው። አላህ ሱብሓነሁ ወተዓላ ከሽርክ ይጠብቀን፣ ከሽርክ ባለቤትም አላህ ሱብሓነሁ ወተዓላ ይጠብቀን። በሰማነው የምንጠቀም አላህ ያደርገን። ለዛሬው የነበረው ትርስ እዚህ ጋር ያበቃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።